በስሜ ወንጀል እየተሰራ ነው አቤዛ። እኔ እንዴ ወንጀል ተሰራ አይደለ? እኔ ደግሞ ህይወቴ ተበላሽቷል። ባንቺ ምክንያት ህይወቴ ተበላሽቷል። አሁን እኮ እንደምትዩ ወደ ህግ ብትሄጂም ያንቺ ስም ነው ያለው እዛ ጋር። እኔ ከሰፈር መውጣት አልፈልግም። አሁን ሰው ራሱ ምን ሰው ምን ያደርግሻል? በጣም ራቁቴ እንዳለው ያይል እየተሰማኝ ነው። ይኸውልሽ የተለቀቀብኝ ነገር አይተሻል። ለምን መጣሽ? በቃ የፈለግሽው ነገር ተሳካልሽ አይደል? ለምን እኔ ጋር መጣሽ? እኔ እኮ ፈርተሽ ከሆነ እኔ ወደ ክስ አልሄድም። ከሆነ በኋላ እኔ ምንም የሚያረኩት ነገር የለም። አልፈራም። ራሱ ይወዴና ያስተካክል። ምን አድርጌ ነው የምፈራው? እኔ ቤዛ ደውለው እኔንም ለማስፈራራት ሞክረዋል። ትልኝም ዝም ብዬ ልሉት እንጂ ይሄ እኮ ከሞት አይተናነስም። ወራሻ እንዴ ለምን እንደምትሄዱ ምን ሆነሽ ነው አንቺ ቤዛ? አሬስ ባላ አረፋ በእናት ቤዛ አንቺ በኢየሱስ በስማም ውሃ ሰላም ሰላም ሰላም፣ እንዴት ናችሁ ቤተሰብ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እግዚአብሔር ይመስገን። እስካሁን ባለው ሁሉም ነገር ሰላም ነበረ። እኔ በጣም ጥሩ ላይ ነው ያለሁት። ፈጠር ያለውን ነገር አይታችኋል። ከቤዛም ጋር በተደጋጋሚ በጣም ብዙ ቀን ተገናኝተን ነበር፣ ግን አውርተን መግባባት አልቻልንም። ማለት ይሄ ከእድሜያችን ረሳና ወደ ልጅነት ባህሪ ነው እየገባን ያለ ነው። ምክንያቱም አንዳችን ለአንዳችን እያሰብን አይደለም። እዚህ ጋር ደግሞ መተሳሰብ የሚባለው ነገር አስፈላጊ ነው ብዬ አስባለሁ። ምንም ቢሆን አብረን ያሳለፍናቸው ጊዜያቶች ስላሉ አሁን ከቤዛ ጋር እየተፈጠረ ያለው ነገር በግልጽ አሁን ማወራችሁ እኔ ምንም ማቀው ነገር የለም። ምን እየተፈጠረ እንደሆነ፣ ምን እያወራች እንደሆነ፣ ምን እያለችኝ እንደሆነ አልገባኝም። ከአንዴም ሁለት ሶስቴ በተደጋጋሚ ቤቷም ሂጃለሁ። ስጠራኝም እየሄድኩኝ ለማናገር እየሞከርኩ ነበር። ማለት ስለምን እንደምታወራ ሊገባኝ ስላልቻለ፣ ግን እሷ ከማስረዳት ይልቅ እኔን ጥፋተኛ ለማድረግ እኔን ለመናገር ምናምን ነው ምክንያት እየፈጠረች ያለችው እና ከዛ በኋላ አለመግባባቶች ናቸው እየተፈጠሩ ያሉት። አይታችኋል መቼም ለእናንተ አልነገራችሁ ምን አይነት ነገር እየተፈጠረ እንደነበር። ላደረኩት ነገር ይቅርታ፣ ከኔ የሚጠበቅ ነገር አይደለም ሳረግ የነበረው። ማለት ቢያንስ እሷ እንኳን መረጋጋት ካልቻለች ያለችበትን ሁኔታ ለመረዳት መሞከር የነበረብኝ እኔ ነኝ። ምክንያቱም ለእኔም ባትነግረኝ ምናልባት ያለችበት ሁኔታ ጥሩ አይደለም ብዬ ለማሰብ መሞከር ነበረብኝ። ግን ያው ያሳለፍነው ነገር ምናምን ስላለ እኔ ካለ ስሜ ስም ልሰጠኝ እየሞከረች ምናምን ስለመሰለኝ አልተግባባንም። ብዙ ነገር ተፈጥሯል እና ዛሬ ደግሞ ከሁሉም በበለጠ ከባድ ጊዜ እያሳለፈች ነው ብዬ አስባለሁ። ምክንያቱም እና እናንተም ኮመንት ላይ ምንድነው ፋይሉን አውጡት፣ ፋይሉ ምንድነው ምናምን እያላችሁ ነበርና አንዳንድ ሰዎችም ሌላ ቀልድም የመሰላችሁ ሰዎች አላችሁ። እኛ በጣም ትላልቅ ሰዎች ነን። በጣም ብዙ ነገር ያሳለፍን፣ በጣም ብዙ ከባድ ጊዜ ያሳልፈን እዚህ የደረስን ሰዎች ነን እና በእንደዚህ አይነት በህይወት ምንቀልድ አይነት ሰዎች አይደለንም። እንዲሁ እንድታውቁት ያህል ማለት ነው። ምክንያቱም በጣም ብዙ በውስጥም እየደረሰኝ የነበረ ቴክስት ስለነበረ ነው። ከዛ ውጭ ግን ዛሬ በጠዋት ስነሳ ደስ የማይል ዜና ደርሶ የነበር የቤዛ ፋይል ብላ በጣም ብዙ ጊዜ ስጨቀጭቀኝ የነበረውን ብዙ ነገር ስንባባልበት የነበረው ፋይል ዛሬ ማን እንደለቀቀው ባልታወቀ ሰው ቪዲዮ ተለቋል። እኔ በጣም ነው የደነገጥኩት የምር። ምክንያቱም ከዚህ በፊት በነበረው ቪዲዮ አይታችኋል ምን አይነት ነገር እንደተፈጠረና ፋይሉ እኔ ጋ እንዳለ እኔና ፊሽ ጋ እንዳለ ምናምን ነው በጣም ብሰው የሚያውቀው። እኛ ያን ነገር ያደረግነው በቤዛ በጣም ተናድጄ ስለነበረ ብዙ የማይሆን ነገር ስትናገረኝ ስለነበር እሷን ለማናደድ ነው እንጂ እኔ እጅጋ ምንም አይነት ፋይል አልነበረም። ስለ ፋይልም ማውቀው ነገር የለም። ግን ረዱም ሲያደርግ የነበረው ነገር ደስ አላለኝም። እሷም ከረዱ ጋር ሆና ምናምን ብቻ አንዳንድ አለመግባባቶች ሲፈጠሩ እሷን ለማናደድ ብዬ ፋይሉ እኔ ጋ ነው ያለው ብዬ ነበር። ግን ያን ያልኩት ውሸቴን ነው። እኔ ጋ ምንም አይነት ፋይል የለም። ዛሬም ስለተለቀቀው ፋይል ምንም ማውቀው ነገር የለም እና ሜቢ ይሄ ነገር እሷን በጣም ይጎዳታል። ይሄ ፋይል መለቀቁ ለእሷ በጣም ከባድ ነው ብዬ ስላሰብኩኝ ሰፈሯ መጥቻለሁ። አሁን ያለው እሷ ሰፈር ነው እና እንደ ሴት አይዞች ለማለት ነው የመጣሁት። ከዛ ውጭ ሌላው ደግሞ ሌላም አዲስ ስልክ እየተደወለልኝ ነበርና በእኔ ስም ሌላ ፋይሎችን እየለቀቁ ያሉ ሰዎች አሉ። አይ ቲንክ ከቤዛም ጋር ሌላ ነገር ውስጥ የገቡ ሰዎች በእኔ ስም የሚሰሩ ሰዎች ናቸው። እኔ ለፖሊስ ማመልከት ካለብኝ ያንን ነገር በዛ ፕሮሰስ ለማለፍ እየሞከርኩኝ ነው። ከዛ ውጭ ግን ደውለው እኔንም ለማስፈራራት ሞክረዋል። ብቻ ብዙ ታሪካችንን እዚህ ጋር የምናሳልፈው ነገር ባላወራችሁ ደስ ይለኛል። ግን ያው እናንተ ጋር ስለተጀመረ ማወቅ አለባችሁ እየስላሰብኩ እንዲሁም ደግሞ ምናልባት አንዳንድ ነገሮች የምትረዱን ሰዎች ካላችሁ እንደዚህ ብታረጊ እያላችሁ ብታግዙን ብለን ስለምናስብ ነው እንጂ ሌላ ነገር አይደለም። እዚህ ጋር ካሜራ ይዤ የመጣሁበት ዋና አላማ ሲቀጥል ከእናንተ ፊት ቤዛ ጋር ብዙ ነገር ተባብለናል። ዛሬ ደግሞ ከጎኗ እንዳለሁና ይቅርታ መጠየቅ እንደምፈልግ እንድታውቁልኝ እሷንም ይቅርታ መጠየቅ ስለፈለግኩ ነው የመጣሁት። ከዛ ውጭ መጠንቀቅም ካለባት እንድትጠነቀቅ የምታስተካክለው ነገር ካለም እንድታስተካክል። ምክንያቱም ኢቭን ቪዲዮ የተለቀቀው በእኔ ስም ነው፣ ኤደን በሚል ቻናል ነው የተለቀቀው ቪዲዮ። እኔ ምንም ማርያምን የመሬ ነው ምንም ማውቀው ነገር የለም።
ምንም ነገር አላውቅም። ስለዚህ ፋይልም ማውቀው ነገር የለምና በእኔ ስም እየነገዱ ያሉ በእኔ ስም ሌላ ነገር ሌላ ወንጀል እየሰሩ ያሉ ሰዎች ስላሉ እንድትጠነቀቅ እኔ እንዳልሆንኩ እንድታቅ ለመንገር ነው የመጣኝ እና ከዛ ውጭ እኔ የራሴን ችግር ራሴ እፈታለሁ። በህግም መሄድ ካለብኝ እነዚህ ሰዎች እነማን እንደሆኑ ማጣራት ባለብኝ መንገድ አጣራለሁ። በዚህ አጋጣሚ የተደወለልኝ ስልክ ከየት እንደወጣ በማን ስም እንደወጣ ለማጣራት እየሞከርኩኝ ነው። ያው ብቻ አንዳንድ ነገሮች እናንተም እስኪ ኮሜንት ላይ አስቀምጡልኝ በምን አይነት መንገድ ይሄን ነገር ማስተካከል እንዳለብኝ። ከዛ ውጭ ያው ቤዛ ጋር የተፈጠረው ነገር ታውቃላችሁ። ማለት እዚህ ጋር ያን ሁሉ ነገር ባንዴ ረስተን ምናምን እንደ ጓደኛ መሆን ባንችልም እንደ ሴት እኔ ላይ ቢደርስ የማልወደው ነገር ነው እሷ ጋር የደረሰውና አይዞሽ ማለት ፈልጋለሁ። እናንተም አይዞሽ እንድትሏት ፈልጋለሁ። ሲቀጥል እስከዛሬ ላስቀየምኳት ብዙ ነገር ላሳልፍ ነው ይቅርታ መጠየቅ ፈልጋለሁ። ምክንያቱም ሴት ልጅ ነኝ፣ እኔም ገና ወጣት ነኝ። እኔ ህይወት ላይ ምን እንደሚፈጠር አላቅም፣ ምን ሊያጋጥመኝ እንደሚችል ወደፊትም ስለማላቅ ባመኑት ሰው መከዳት፣ ያመኑት ሰው ነገር ሲያደርግሽ ምናምን ያለውን ስሜት አውቃለሁና ምናልባት ያለችበት ሁኔታ ጥሩ ስላልሆነ ማግዛት ነገር እንደ እህት እንደ ጓደኛ ማግዛት ነገር ካለ ምናልባት ፍቃደኛ ከሆነች አንዳንድ ነገሮች ለማገዝና ብቻ እንድትጠነቀቅ በህግ መሄድ ካለባት በህግ እንድትሄድ ነገሮችን እንደማግዛት ቃል ልገባላት ነው ዛሬ የመጣሁት። ቅድም እንደነገርኳችሁ ከቤዛ ሰፈር ነው ያለውኝ። ደውዬላታለሁ። መምጣት አልፈለገችም ነበር፣ ግን በካሜራማኔ በኩል ነው ያስደወልኩላት። ምክንያቱም ያው ከኔ ጋር እያሳለፍን ያለውን ነገር ታውቃላችሁ። እሷ ብቻ ሳትሆን እኔም ብሆን ደውላ ብጠራኝ አልመጣም። ምክንያቱም ያው ሁሌ መጋጨት ነው፣ ሁሌ መጣላት ነው፣ ሁሌ የሆነ ነገር ያጋጥመናልና ሰልችቶኛል በጣም። እኔም ማለት እንዴት አድርጌ ላስረዳችሁ፣ ሁሉም ነገር ይሰለቻል ከአቅማችሁ በላይ ሲሆን። እንደ ህፃን ልጅ መሆን እዚህ ጋር ቪዲዮ ሁሉ ተለቆ ሳይ እኔ በጣም ነው የደበረኝ እውነቱን ለመናገር። ምክንያቱም ከኛ የሚጠበቅ ነገር አይደለም። ሰላም ነው? ደህና ነሽ? ደህና ነኝ ልበል እንጂ ያው አይኖ ካሜራ ይዤ መጠበቅ እንዳልነበረብኝ አውቃለሁ። ጠጋቢ ለምን እንደጠረሽኝ ብቻ ንገሪኝ። እንደጠረሽኝ አልገባኝም። ምክንያቱም የምትፈልጊው ነገር ተሳካልሽ፣ ህይወቴ አንቺ እንደምትፈልጊው ሆነልሽ። ህይወቴ ምስቅልቅል ወጥቷል። እኔ አሁንም እውነቱን ለመናገር እኔ በህመምሽ ላይ ልቀልድ ህመምሽን ላቃለው ምናምን አይደለም እዚህ ድረስ የመጣውኝ። ሌላ ችግር ፈልጌም አልመጣውም። ማለት እስከዛሬ ያደረግነው ነገር ትክክል ነው ብዬ አላስብም። ገብቶሻል? አይ ትክክል መሆኑን እኮ አየሽ ሄደን። ለምንድን ነው እዚህ ጋር ሌላ ነገር እንዳዘነ ሰው መሆን አያስፈልግም። ችግር የለውም። ለምንሽ ያለው በሰዓቱ ብዙ ማዘን አይጠበቅብሽም። ምክንያቱም የምትፈልጊው ነገር ሆኖልሻል። እኔ ከዚህ በኋላ ምን እንደምልሽ አላውቅም። እኔ እዚህ ጋር እንዳዘነ ሰው እያስመሰልኩ አይደለም፣ ወይም ደግሞ እዚህ ጋር መጥቼ ምናምን ሌላ ድራማ እየሰራውም አይደለም። ቤዛ እንዲገባሽ የምፈልገው ነገር ምክንያቱም እስከዛሬ ባለመግባባት ምን እያሰብሽ ምን እየፈለግሽ እንደሆነ ስላልገባኝ ብዙ ነገር ተባብለናል፣ ብዙ ነገር አሳልፈናል። ሁሉም ሰው ያውቃል ስንት ነገር እንዳሳልፈን። ዛሬ ደግሞ እንደ ህፃን ልጅ እዚህ ጋር አንቺ ጋር ሌላ ነገር ልነጋገር ሌላ ነገር ላደርግም አልመጣም። ገብቶሻል? ምክንያቱም እኔም ሴት ነኝ። የተፈጠረብሽ ነገር ያሳዝነኛል። እኔ ጋር ቢሆንም አልወደው ነገር እህቴ ጋር ቢደርስም አልፈልገው ነገር ነው አንቺ ጋር የደረሰውና በዚህ ሰዓት ያንቺን ህመም አቃልዬ ምናምን እዚህ ጋር ልቀልድ ስላልመጣሁኝ ብታዳምጪኝ ደስ ይለኛል። እንዴት ላዳምጥሽ? የተለቀቀ ነገር እኮ በአንቺ ስም ነው። ስልክ ራሱ ሴቭ አድርጌ ምናምን ሳይሆን ራሱ በአንቺ ነው። ትርኩ ለራሱ መውጣ በአንቺ ነው። ወደ አሁን እዚህ ጋር እያስመሰልሽ አለመሆኑ እኔ በምን እርግጠኛ ነኝ? ህይወቴን በቃ እሺ ለመንኩሽ አይደለ? ሄደን እኔ ቤዛ አልለመንሽኝም በጸባይም ጠይቄሻለሁ አይደለም። ይኸውልሽ ስለምን እንደምታወሪ አልገባኝም። አስረጅኝ ምንድን ነው ብዬሽ ነበር። ያኔ ተረጋግተን ብናወራ ኖሮ ይሄኔ የሁሉ ነገርም ላይፈጠር ይችል ነበር። አላቅም ማለት ሁሉም ነገር እግዚአብሔር ያለው ነው የሚሆነው። ግን ከአንዴም ሁለት ሶስቴ በካሜራ ፊትም ተናግሬ ያለው እኔ የማውቀው ነገር የለም ስለምታወሪው ነገር። አሁንም አንቺ ከመምጣት በፊት እየተናገርኩ ነበር። ስለዚህ ቪዲዮ እኔ ምንም የማውቀው ነገር የለም። ስለተለቀቀው ቪዲዮ የማውቀው ነገር የለም። በእኔ ስም እየሰሩ ያሉ ሰዎች አሉ። በእኔ ስም ነው ቪዲዮ የተለቀቀ። ግን ደግሞ እኔ አይደለሁም። ገብቶሻል? ይኸውልሽ አንቺ ጋር ትክክል ልትሆኚ ትችያለሽ። እኔ ምንም የማውቀው ነገር የለም። አሁን በዚህ ሰዓት የሚያሳስበኝ የተለቀቀብኝ በእኔ ይስተካከላል ሁሉም ነገር ብዙ ነገር ውስጥ እንደገቡ ደግሞ ህይወቴ እንደዚህ እንደተበላሸ እሱ ብቻ ነው የሚያሳስበኝ። አሁን አንቺ እንደዛ አረግሽ አላረግሽ በቃ ምክንያቱም ጠይቄሻለሁ ከዚህ በፊት ጠይቄሻለሁ። አሁንም እኔ ነኝ ጥፋተኛ መስልሽ? ምንም የተስተካከለ ነገር የለም። አሁንም እኔ ነኝ ጥፋተኛ መስልሽ? ስምኛ እንዴ ኖ አይደለም ቤዛ። አሁን እዚህ ጋር ለምን መጣው ስታስቢው እዚህ ድረስ ምን ፈልጌ እመጣለሁ? እኔ እኮ ግራ አይገባኝ እሱ ነው።
ለምን መጣሽ? በቃ የፈለግሽው ነገር ተሳካልሽ አይደል? ለምን እኔ ጋር መጣሽ? እኔ ቆይ ምን ልጠቀም ነው? አንቺ ነው የማበላሽው? አንቺ ቪዲዮ ምለቀው ምን ፈልጌ ቤዛ? ከዚህ ሁሉ ጊዜ በኋላ አንቺ ጋር ደውዬ ምናምን አንቺ ህይወት ላይ የምመጣው ምን ፈልጌ ነው? እኔን አዳምጪኝ መጀመሪያ። አሁን ገብቶኛል ቪዲዮ ምን እንደነበር ምናምን ገብቶኛል። እስከዛሬ አልገባኝም ነበር። አንቺን በክብሬ መጣሻል፣ እኔም በክብርሽ ምናምን ብዙ ነገር ተደራርገናል፣ ተሰዳድበናል፣ ተመታተናል፣ ብዙ ነገር አሳልፈናል። ብዙ የማይደራረጉ ነገሮች ተደራርገናል። ገብቶሻል? ግን ደግሞ አሁን እዚህ ጋር ማውራት አለብን እንደ ትልቅ ሰው። ምክንያቱም አሁን እያሳልፍሽ ያለሽው ነገር ከባድ ነው አውቃለሁ። በዚህ ሰዓት ደግሞ እንደ ሴት ከጎንሽ መሆን ፈልጋለሁ፣ እንደ ጓደኛ የምሬን ነው። ሲቀጥል ዛሬ ጠዋትም የተደወለልኝ ስልክ ነበር። እኔ ራሱ ሌላ ማስፈራሪያ፣ ሌላ ነገር እየደረሰብኝ ነው። ምነማ እንደዚህ ያደረጉ እንደሆነ አላውቅም። ሜቢ ጠላት ካለሽ ሌላ ነገር ካለ እንድታሳውቂኝ ለእኔም እንዲቀለኝ። ምክንያቱም እኔ በህግ መሄድ ካለብኝ ወደ ህግ እንዲሄድ ማለት ነው። ማንም ጠላት የለኝም። እኔ ጠላት አለኝ የምለው አንቺ ብቻ ነሽ። በቃ እኔ የማስበው እኔ አንቺ ጠላት አይደለሁም። እኔ አንቺ ህይወት ላይ ምን አገናኝቶኝ ነው ቤዛ? እኔ አንቺ ጠላት መሆን እያወራሁ ነው። እኔ በቃ ጠላት አለኝ ብዬ የማስበው አንቺ ነሽ። በቃ ይሄን ነገር ታደርግብኛለሽ ብዬ የማስበው አንቺ ነሽ። እሺ እዚህ ጋር ህይወቴ ከተበላሽ በኋላ አሁን ምን ለማድረግ ነው መጣሽ? እሺ ቆይ አንቺ አንድ ጥያቄ ልጠይቅሽ። አንድ ጥያቄ ብቻ ልጠይቅሽ። ኤደን እንደዚህ ታደርግብኛለች ብለሽ ያሰብሽው ለምንድን ነው? ከመጀመሪያው እስኪ ንገሪ። በቃ እኔ አሁን ደክሞኛል። ከመጀመሪያ ጀምሮ ስልክ ተደውሎ የተነገረኝ ነገር ነው። ኤደን ነች ፋይል ያዘች ተብሎ እኮ አስረጅኛ ቤዛ እንዳግዝሽ እኮ ተነስቼ ለምንድን ነው አንቺ ጋር የምመጣው እኮ? እሺ እንዳግዝሽ አስረጅኝም። ካንቺ ጋር ምንም ሌላ ችግር የለብኝም እኮ እንዳግዝሽ አስረጅኛ። ለኔ እንደዚህ አይነት ነገር እያደረገችብሽ ነው። ለምንድን ነው በጊዜ የሆነ ነገር ማታረግ? እኔ ያንቺ ፋይልሽ በየቦታው ተበትኗል። እኔ ጋር እንዴት ሊደርስ ቻለ ያ ፋይል ስታስቢ? ይኸውልሽ እኔ ምን አውቃለሁ? እኔ አንቺና አንቺ ብቻ ነሽ እኮ። እሺ አሁን እኔ አንድ ነገር ብቻ ነው እንድታውቂ በአንቺ ስም ነው። ለምንድን ነው እኮ ቤዛ? እኔ አንቺን ፋይል አለቅሽኝ አላየሽም? ኤደን እኮ ነው የምለው። አይተሽ ከሆነ ቤዛ በጣም ብዙ ኤደኖች እኮ አሉ እዚህ ሀገር ላይ እኮ። እኔ ብቻ አይደለሁም እኮ ኤደን። እሺ አስቢ፣ በእኔ ቦታ ሆነሽ እንደዚህ አይነት ነገር እኔ አንቺን ቪዲዮ አለቀኩም ቤዛ። እሺ እኔ በምን ልመንሽ እኮ? እያስረዳሁሽ ነው። ከፈለሽ ላሳይሽ፣ የተደወለልኝንም አሳይሻለሁ። የተደክሞኛል፣ ህይወቴ ተበላሽቷል። ተይ በቃ ኤደን። እኔ እንደዚህ እንድትሆኚ አይደለም እኔ አሁን መጥቼ እንደዚህ እንድለምንሽ ነው የምትፈልግ? በቃ ይኸው ህይወቴ ተበላሽ አይደለ? ደስ ይበልሽ። ይሄን የምትፈልግ ቤዛ። አሁንም እኔ እኮ ትረጋጊያለሽ ብዬ ስላሰብኩኝ ደክሞኛል። ከአንቺ ጋር የምትጨቃጨቅበትን አቅም የለኝም። በቃ ሁሉም ነገር ተበላሽቶብኛል። አንቺ እንደምትፈልግ ነገር አግዥኝና ላግዝሽ አይሻልም? አግዥኝ፣ ቢያንስ የደወሉልሽን ስልክ ስጪኝ፣ ያለበትን ስልክ አሳይኝና ፋይሎችን አሰባስበን ፖሊስ ጣቢያ እንሂድ። ለምን ደግሞ አሳይሽ? አንቺ እኮ ሁሉም ነገር ግልጽ ሆኖልሻል። ለምን እኮ? እሺ እኔ ጥፋተኛ ቦን ፖሊስ ጣቢያ እንሂድ ይሻላል። የተለቀቀው ነው የተሻለ። አንቺ ተለቀቅ፣ ሌላ ሰው ይልቀቅ። እኔ ምን ቤዛኔም እኮ ቤተሰብ አለኝ። እኔም እኮ እንዳንቺ ሴት ነኝ እኮ፣ በአንቺ እድሜ ያለው ሴት ነኝ። ቤተሰቦች ያሉ ምናምን እኔ ብዙ ጭንቀት አለብኝ እኮ። እሺ እኔም ከማሰ ጭንቀት አለብኝ። ይሄ ደግሞ ስደረብኝ አስቢ። እሺ እኔም ከሆንኩኝ የፖሊስ ጣቢያ እንሂድ። እሺ እንሂድ ፖሊስ ጣቢያ። እሺ አሳስሪኝ ከፈለግሽ፣ ግን እኔ አይደለሁም እያልኩሽ ነው። እንተጋገዝና ይሄን ነገር ያደረጉትን ሰዎች እናስይዝ። ምክንያቱም እኔ ሌላም ነገር ቢያደርጉ ማለት ነው በእኔ ስም ነው እየተሰራ ያለው። ገብቶሻል አይደለ? ይኸው ደስ ይበልሽ። በቃ እኔ ምንም አሁን የምታወሪው ነገር ምንም እየተሰማኝ አይደለም። ምክንያቱም ሁሉም ነገር ቀልድ እየመሰለኝ ነው። ምንም ያለቀ ነገርም የለም፣ የተበላሸ ህይወትም የለም። እናስተካክለዋለን ሁሉንም ነገር። ከዚህ በፊት ለምንድን ነው እኔ ሳናግርሽ በስርዓት ያላነገርኩሽ? መች ነገርሽኝ ቤዛ? የምታናገሪው ኦዲየንስ እኮ አለ ዛሬ እኮ አለ አይደለ? ስንት ነገር ሁሉ ነገር እኮ ያውቃሉ። ምንም መወሻሸትም አያስፈልግም። አጥፍቼ ከሆነ የምሬ ነው። ስላልሰማሁሽ፣ ስላላዳመጥኩሽ፣ ስላልተረዳሁሽ ይቅርታ። ለማሁን ነገሮችም ስላደረኩ ይቅርታ። ግን ያን ሁሉ ነገር እንዳደረግ ስታደርጊኝ የነበረው አንቺ ነሽ። እዚህ ጋር ግን እኔ ምንም ማውቀው ነገር የለም። ሁሉም ሰው እንዲያውቅም ነው። አዳምጪኝ። እኔ አልተቀየምኩሽም። እኔም በሆን ላደርገው የምችል ነገር ነው። አልተቀየምኩሽም። ገብቶሻል? እኔ የተማርኩ ልጅ ነኝ። ብዙ ነገር አውቃለሁ ቤዛ። ብዙ ነገር አሳልፈናል። እኔና አንቺ እኮ ስንት ነገር አሳልፈን እዚህ የደረስነው። ብዙ ነገር ለመረዳት እየሞከርኩ ነው። ግን አሁን እዚህ ጋር ያልኩሽ ያለሁት በእኔ ስም ብትረጅኝም ባትረጅም ለእኔ ምንም በስሜ ወንጀል እየተሰራ ነው ቤዛ። እኔ እንዴ ወንጀል ተሰራ አይደለ? እኔ ደግሞ ህይወቴ ተበላሽቷል። በአንቺ ምክንያት ህይወቴ ተበላሽቷል። አሁን እኮ እንደምትዩ ወደ ህግ ብትሄጂም የአንቺ ስም ነው ያለው እዛ ጋር እኮ። ማስተካከል እንችላለን። አሁንም እንተጋገዝና እኔና አንቺ ለጠላት ክፍተት አንስጥ መሀል ላይ እኔና አንቺን ለማጣላት በአንቺ ምክንያት እኔ ተጠያቂ ሁኜ እስር ቤት እንድገባ ምናምን ነው ሰው የሚፈልገው። አሞኝ እየተኛሁኝ ነበር፣ ደክሞኛል። እኔ ካሁን በኋላ እኮ እነሱ የሚፈልጉት እኮ ይሄንን ነው። ተሰባብረሽ እንድትወድቂ ነው የሚፈልጉት እነሱ። ከዚህ በኋላ በቃ ህይወት እንዳይኖርሽ ራስሽ እንድታጠፊ ምናምን ነው የሚፈልጉት። ድክመትሽ ማየት የሚፈልጉ ሰዎች ናቸው ይሄ ነገር ያደረጉት። የቅርብ የምትይው ሰው ነው ይሄን ነገር ያደረገው በእርግጠኝነት። ምክንያቱም ያንቺን ፋይል ማንም ሊያገኙ አይችልም። ገብቶሻል? ሰው ጭቅላትሽን አሰሪ፣ ተረጋጊ። እነሱ እንደሚፈልጉ ሳይሆን መሆን ያለብሽ
አንቺ አዳም ጭራሽ ማን እንደዚህ ሊያደርግብኝ ይችላል? ማን ይሄን ነገር ሊሰራ ይችላል ብለሽ አስቢ። እንተጋገዝና ይሄን ነገር እናስተካክል። ቤዛ እኔም ችግር ውስጥ ነው ያለሁት እኮ እኔ ያንቺ ችግር እሺ፣ እኔ በምን በኩል ልረዳሽ? ፖሊስ ጣቢያ እና መልክት ፖሊስ ጣቢያ ቪዲዮ ተለቋል እኮ አመልክቺ፣ ቤዛ አመልክቺና እኔ ደግሞ ከአሁን በኋላ ምንም አቅም የለኝም። ምንም የትም መሄድ አልፈልግም። በቃ ከቤት መውጣት አልፈልግም። በቃ ከአሁን በኋላ አንቺም ከቻልሽ እንደደውይልኝ። በቃ እኔ ደክሞኛል። ቤዛ ይሄ ፋይል መለቀቁ ሲበላቸው እኔ ቤት ይቀመጣል። ከአሁን በኋላ የትም እንጃ ምን እንደምልሽ እራሱ አላውቅም። ይኸውልሽ እኔ ከአሁን በኋላ ደክሞኛል፣ መኖርም አልፈልግም። ከአሁን በኋላ የምኖረው ልኑር ብልሽ እራሱ ምን አይነት ኖሮ ነው የምኖረው? አስቢ። ከአሁን በኋላ እሺ ወደ ፖሊስ ጣቢያ ሄደን እንክሰስ ብባል እራሱ አሁን ከአሁን በኋላ የተለቀቀ ፋይል ነው የምመልሰው ወይስ ህይወቴን ነው የሚያስተካክለው? ፋይልሽ ላይ መልስ ይችላል። ያሰው ሊቀጣ ይችላል። እሺ ይሁን ተቀጣ። እሺ ለኔ ሰው መቀጣት አለበት እኮ። እሺ ህይወቴን ያስተካክላል ያ ነገር። ይሄ እኮ ሳይወጣ በፊት ለመንኩሽ፣ እንደ ሰው ለመንኩሽ። እኔ ምን አደረኩ እንዴ? አንቺም ብትሆኚ እኮ ብትራሪልኝ እኮ ይሄ ነገር ይስተካከል። ቤዛ እኔ ስለማላውቀው ነገር ነው ስታወሪ ነበር። ሲቀጥል መጠሽ እዚህ ጋር ከማውራት ይልቅ እኔን ነበር ጥፋተኛ የምታረጊው። መጠሽ እዚህ ጋር እኔን ለመሳደብ፣ እኔን ለመምታት፣ እኔን ምናምን እንጂ እኔ አንቺን ለመምታትም ሌላ ነገር ማስበ አይደለም። ሐሳቤ አንድ ነገር እና አንድ ነገር ብቻ ነበር። ጠየቅኩሽ ቤዛ፣ እንደመጣሽ እኮ ስሜን ነው ያጠፋሽው። ፋይሌን ወስደሻል፣ ፋይሌን ሰርቀሻል፣ የሆነ ነገር አለቅሽም ምናምን ነው ያልሽው። እንዴ እኔም እኮ ሰው ነኝ፣ ይሰማኛል እኮ ገብቶሻል አይደለ እንዴ? ምን ነሽ ነው? አዳምጪኝ። እኔንም አሁንም እኮ አለው እያልኩሽ ነው። እንደዛም ሆኖ ያ ሁሉ ነገር ተፈጥሮ አለው እያልኩሽ ነው። እኔ ከቤትም መውጣት አልፈልግም። በቃ ህይወት ሰልችቶኛል። ከአሁን በኋላ ምንም የምኖረው ኑሮም አይደለም። ከአሁን በኋላ አስበሻል፣ በእኔ ምክንያት ቤተሰቦች የሚጎዳሉ። በቃ ቤተሰቦች ያውቃሉ ስላንቺ፣ ብታስረጃቸው ይሰሙሻል። እኔ አላውቅም። በቃ ከዚህ በኋላ እንዴት ነው ወደ ውጭ ወጥቼ አስቢ። ሄደን በእኔ ቦታ ሆነሽ አስቢ። ይሄ ነገር ከዚህ በላይ በጣም ብዙ ነገር ያሳለፈ ሰው እኮ ይኖራል። አስበሻል? እኔ እንዴት ነው አንገቴን ቀና አድርጌ ወጥቼ የምገባው? አስቢ። ሰፈር ላይ አሁን እራሱ ስወጣ በጣም እየቀፈፈኝ ነው የወጣሁት። ሰው እኮ ያንቺን ህይወት አይኖርም። ሰው እኮ ያንቺን ላይፍ አይኖርልሽም ቤዛ። ዛሬ የሳቀብሽ ሰው፣ ዛሬ ለአንቺ ያጨበጨበ ሰው ነገር ያንቺን ለመጣል ነው የሚሞክረው። ዛሬ ጣሪ ሰው ደግሞ ነገር ያንቺን ማነስ ያቅ ደግሞ ያከብርሻል መልሶ። በዚህ ልክ ለሰው አትኑሪ። የምሬን ነው። ገብቶሻል? እኔና ቤተሰቦቼ ብቻ ነን። ግን ይሄ ነገር ያ ሰው አንቺ ትሁን ሌላ ሰው ይሁን እኔ አላውቅም። ግን የኔን ህይወትና የቤተሰቦቼን ህይወት ለማበላሸት ነው ሆን ብሎ የተነሱት። አንቺም ትሁን ሌላ ሰው ይሁን አላውቅም። እኔ በቃ አሁን ደክሞኛል። ኤደን ተይኝ፣ በቃ ደውይልኝ። ከሆነ በኋላ እኔ ደውይልኝ። ቤዛ ይልሽ እኔ ምንም ያደረኩት ነገር የለም። አሁንም ቢሆን ላግዝሽ ነው እያልኩሽ ያለሁት። ከቻልሽ ተረጅኝና ይሄን ነገር እናስተካክለው። እንዳስደውይልኝ ከሆነ በኋላ ይልሽ እኔ ከሆነ በኋላ እኔ እኮ ፈርተሽ ከሆነ እኔ ወደ ክስ አልሄድም። ከሆነ በኋላ እኔ ምንም ያደረኩት ነገር የለም። አልፈራም። ራሱ ይወዴና ያስተካክል። ምን አድርጌ ነው የምፈራው? እኔ ቤዛ እኔ ሲጀመር ፖሊስ ጣቢያ የምመላለሰው አቅምም የለኝም። ከሆነ በኋላ አልከስሽም፣ ችግር የለውም። እኔ እንዳንቺ አይነት ሰው አጋጥሞኝ የማያውቅም። የማውቀው ኤደን አንቺ ብቻ ነሽ። እስካሁን በህይወቴ የገባ ሰው የለም ኤደን የምባል ሰው እና ማንም ቤዛ በእኔ ስም በስሜ እየነገዱ ነው። በስሜ ሌላ ወንጀል እየተሰራ ነው። እኔ አይደለሁም ነው ያልኩሽ ያለሁት። ምንም ልረዳሽ አልችልም። እዚህ ጋር ወንጀሉ ከተፈጸመ በኋላ መጥተሽ ሁሉም ነገር ከተበላሸ በኋላ ዛሬ ነው የተደወለልኝ ስልክ። ቤዛ ለምን አታይም? ለምን አታምኝም? ለምን ማስረጃ ሳሰሽሻትም? ትላንት ራሱ ቪዲዮ ከተለቀቀ በኋላ ተደውሎልኝ ኤደን ነው የምለው ትልኮለር እሺ እኔ የደወልኩ የኔ ድምጽ አታውቂው? ላሳይሽ እችላለሁ፣ ግን እዚህ ጋር ሌላ ነገር እንድፈጠር አልፈልግም እኮ። እሺ ድምጼን አታውቂውም? እኔ ነኝ ያወራሁት። ስልኩን አላነሳውም፣ ምክንያቱም በሰዓቱ ከራሴ ጋር አልነበርኩኝ። ዛይልሽ ትልኮለር ላይ ኤደን ቢልም እኔ አይደለሁም። እኔ ራሴ በሌላ ስልክ የተደወለልኝ። ለምን አሰሚኝም? ግን እኔ አንቺ ሁሌ ለምንድን ነው ራስሽ ቤዛ እዚህ ችግር ውስጥ እኮ ማለት ነው የገባሽው በራስሽ ችግር ነው። ሶስት ለማሰሚ እኮ ነው። ምን ልስማሽሽ? እሺ ንገሪኝ፣ ምን ልሰማሽ ነው የምትፈልጊው? እኔ ከሆነ በኋላ ወደ እንትን አልሄድም፣ ወደ ህግ ምናምን የምትይውን አልሄድም። ምክንያቱም ከሆነ በኋላ አቅም የለኝም፣ ደክሞኛል። ለምን ደግሞ አትረጅኝ እንዴ? እሺ ራሴን ላጥፋ። እሱ ከሆነ በቃ ችግር የለውም። ከሆነ በኋላ ምንም ህይወት የለኝም፣ ዝም ብዬ ልኑር እንጂ ይሄ እኮ ከሞት አይተናነስም። እሺ ቆይ በአንቺ ወገን ማውራት የምችለው ወንድም እህት ምናምን የለሽም? እሺ እኔ ማግኘት የምችለው ያንቺን ችግር መካፈል የሚችል ሰው የለም? እኔ በላይ ችግር የምካፈል ሰው የለም። ይኸውልሽ እኔ እኮ ቤዛ እኔ እኮ ችግርሽን ልካፈል ብዬ እኮ መጣሁ፣ እንደ ጓደኛም እንደ እህትም። ችግር የለውም። ከዚህ በፊት የት ነበርሽ? ችግር የለም እኮ አታስመስይ። በቃ እኔ ከአሁን በኋላ እዚህ ጋር መተሽ እንድታስመስይ አልፈልግም። እኔ ወደ ክስም ቢሆን አልሄድም፣ ችግር የለውም። ለሱ ፈርተሽ ከሆነ እኔ ምንም ያስፈራኝ ነገር የለም። ከፈለሽ አሁንም ይኸው መሄድ እንችላለን ፖሊስ ጣቢያ። አዳምጪኝ። እኔ ፖሊስ ጣቢያ እኔ ከሰፈር መውጣት አልፈልግም። አሁን ሰው ራሱ ምን ሰው ምን ያደርግሻል? በጣም ራቁቴን እንዳለው ያህል እየተሰማኝ ነው። ይኸውልሽ
የተለቀቀብኝ ነገር አይተሻል። ራይድ እጠራለሁ እንሂድ ፖሊስ ጣቢያ። አልፈልግም አልሄድም። እሺ እኔ ጥፋተኛ ብሆን እንደዚህ እላለሁ? በቃ አልሄድም። እኔ አቅም የለኝም እያመመኝ ነው። ለምንድን ነው የማትረጂኝ? ኮች ሌላ እኔ መርዳት የሚችል ሰው አምጪ። ቤዛ ቤዛ አዳምጪኝ። ለምንድን ነው የምትሄጂው? እያወራሽ አንዴ ለምንድን ነው የምትሄጂው? ምን ሆነሽ ነው አንቺ? ቤዛ አሬሳል አረውሃ በእናትህ ቤዛ አንቺ በኢየሱስ ስም በስመ አብ ውሃ በእናትህ አባ ወስደኝ ቤዛ ወይኔ አረውሃ ቤዛ አንቺ አረ በእናትህ ራይድ ጥራልኝ ቤዛ አንተ ካሜራውን አጥፋው ካሜራ ቤዛ አንቺ ቤዛ አንተ በእናትህ አጥፋው ካሜራውን ቤዛ